ክርስቲያን እጂ ጸሎት አርግጪ እኔ ጀስት ሃይማኖቴን መቀየር እንደሌለብኝም ለነግራትም እናቴን ማሳብ አስረድቻት ነበረ። ጥሯት ላውራት በቃ እኔ ሙስሊም መሆን አልችልም። እኔ ለአንዴና ለመጨረሻ ጊዜ ያው የብቼ አንዴ ፍቀዱልኝ። ኤላ አንተ ማለት ነው መጀመሪያ ሃይማኖትን ቀይራ አብራችሁ ብትሆኑ እኔ በጣም ደስተኛ ነኝ። ገባህ? አብራት እንድትሆን ፈልጋለሁ። ሃይማኖትን ግን ቀይረክ ነው እንዲህ የሆንክ ግን መቼም አይሆንም። ነዛትን ሲጀምር መግባት አለብኝ። ዘቡ ምንድነው? ልቀቁኝ እንዴ! ምንድነው? ልቀቁኝ እንዴ! ለምን ደብቷችሁ? ልቀቁኝ! ምንድነው? መታሽኝ አንቺ ነኝ መታሽኝ እኮ መታሽኝ። ሲጀመር ለምንድን ነው ያሻቸምልላላ ሰባንተ ትላለህ እንደ ስናከብር ለምንድን ነው የምትዋሹት? ለምንድን ነው የምትዋሹት? ስናከብር ጭራሽ በዛ ነው። በቃ ሂዱ ተባልካር እንዴ አንተ አይገባም እንዴ? ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦች ዛሬ ደስ ብሎኛል። ቤተክርስቲያን ደርሼ ነው የመጣሁት። ዛሬ ከመነግራችሁ በላይ ደስ አለኝ። በቃ ቤተክርስቲያን ሄጄ ጸሎት አርግቼ ነው የመጣሁትና ምን መሰላችሁ ዛሬ ከለዘቡ እነግራታለሁ። እናቴን ማማከሪያት ነበር ሃይማኖት ስለመቀየር የሚባለው ነገር ይሄን ነገር እኔ እንደማልቀበለው ለዘቡ ለመጨረሻ ጊዜ እነግራታለሁ። በጓደኝነት መቀጠል ከሆነ እሰየው ትቀጥላለች። ገባችሁ አይደል? ብዙ ሰዎች በሷ በኩልም በቃ የሆነ ነገር እያሉኝ ነው ያሉት። ገባችሁ አይደል? ጓደኞቼም ጨምር በጣም ብዙ ሰዎች ያልሆነ ነገር እየሰጡኝ ነው ያሉት። ለኔ አመለካከት እየጎዳዋት ነው ያለው። አላቅም ብቻ እናንተም አትደግፉትም። እኔ አሁን ሃይማኖቴን ቀይሬ ሙስሊም ሆኜ ጀስት ከሷ ጋር የፍቅር ግንኙነት ምናምን የሚባሉት ነገሮች ማሳለፍ እኔ በግሌ አልፈልግም ነው እውነታውን ስነግራችሁ። በጓደኝነት ከቀጠለች ትቀጥል። እኔ እሷን መጉዳት ምንም አልፈልግም። ሊደብራት ይችላል። እኔ ግን ደስ ብሎኛል። በቃ ዛሬ ቤተክርስቲያን በጠዋቱ ደርሼ መጥቻለሁ። እንዴት ነው ፊቴ አላማረብኝም? እና ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ እየገባችሁ አስቀምጡልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። እንሂድ። በሯ ጋር ነኝ ባይዘው ያለሁት እናንኳኳለን። እጠራታለሁ። ገብቼም ከሆነ ብቻ ካሜራማን ተከተለኝ። እኔ በጣም ማውራት ፈልጋለሁ። እሷን መጉዳት ስለማልፈልግ ማለት ነው። በነገራችን ላይ ቤታቸው ውሻ አለና ውሻ አለ ኤላ ሰሎ እንሰራለን ማለት እንዴት? አንቺ ራሱ እዚህ ምን ሰራልሽ? ምን ማለት ነው? አታፍርም እንዴ? አታፍርም ማለት ሰዎች ኤላ መጥቷል። ሰዎች ማለት አልገባኝም። ምን ለመጣኝ? ምን ሰላም ናችሁ? ግን በቅድሚያ ሁላችሁም እዚህ ናችሁ ያላችሁት? ሰላም እንዴት ናችሁ? ሰላም እንዴት መጣችሁ? ዘቡ ለውራት ነበር። ዘቡ የታለች? የለችም። ማስዋው ምንድነው እየተካሄደ ያለው ነገር አልገባኝም። ሰላም ናችሁ? ግን ሁኔታችሁ ያስፈራል በጣም። አያሳስብም። ምንድነው የፈለግኩ አንተ? ከሱ አይ ዘቡን ፈልጊያት ነበር። የታለች? ዘቡ የለችም። ኤላ የለችም። ለጊዜው የለችም። ለምንድነው አንተ የልጅቷን ህይወት የምትረብሽው? ምንድነው የልጅቷን ህይወት የምትረብሽው? ንገረን እስቲ። መረበሽ ሳይሆን ለአንዴና ለመጨረሻ ጊዜ የኔን አመለካከት አስረግጬ ልነግራት ነው። ህሉ የታለች? ንገሩኝ እንጂ። ያለችም ኤላ ለምን የምትባለው ማሰማው? ሃይ ምን ሆነ? አልገባኝም እየተካሄደ ያለው ነገር። ቁጥሯትና እኔ ላውራት። እኔ አንዴ የመጣሁት እሺ፣ ቁጣና አንዴ ውጪ እናወራለን። ግን እንዴት እናንተ ሁላችሁም እዚህ ልትሰባሰቡ ቻላችሁ? ሳይመለከትም ለምን መጣህ? ለምን መጣ? እኔ ዘቡን ፈልጊያት ነው። አልገባኝም። እሷ የለችም ተባልከው ቁጥሯትና ላውራት ነው ያለችም ሳንኖር ነው የሚጠራት እንዴ? እሷ ከሌለች እናንተ እዚህ ምን ሰራላችሁ? ምን ማለት ነው? ለምን ማን ነው? እሱ ይመለከታል። ለምን አገባህ አንተ በምትባለው አንሰማ። አንበስ ምን እያልክ ነው? ታውቋል እያወራ ያለው ነገር። አንተ ከዚህ በፊት አታስቸግራት ተብሎ ተነግሮሃል አይደል? ማስቸገር አለማስቸገር እኔ ልነግራት ነው። እሷን መጉዳት አልፈልግም ነው። ገባችሁ አይደል? እኛ ጓደኛሞች አይደለን? ምን ሲሉ እያወራችሁ ያላችሁ ነገር ትንሽ ግራ ገባኝ። የኛ እዚህ መገኘቱ ምን ያሳስቡ? ለምን አሳሰበ አንተ? አሳስቦኝ ሳይሆን ተገኙ። እሺ እኔ አይመለከተኝም፣ ግን ድንግርግር ስላለኝ ነው። እሺ እሷን ጥሯትና ላውራት ነው። የለችም። እኔ ማለት የምፈልገው ነገር ገባችሁ አይደል? በቃ ላውራት። እኔ ገባችሁ? በቃ የእሷን ስሜት መጉዳት ስለማልፈልግ ነው። ከኔ የሚጠበቀው ነገር ልነግራት ስለመጣው ነው። ገባችሁ አይደል? ስለዚህ አስገቡኝ ወይ ጥሯትና ላውራት ነው። አሁን አንተ እንደዚህ ለብሰህ የመጣኸው ምንድነው? አሁን እሷን ሰላም አናደርግ ነው ወይስ እንዴት ነው ነገር? እንዴት ለብሰህ ማለት
ሃይማኖትን ቀይር ከኔ ጋር አሁን እያለች አሁን ደግሞ አንተ ተጠላልበንበት ምን ማለት ነው? እሺ እሱ እናንተ የሚመለከታችሁ ነገር አይደለማ። እየተጎዳች ያለችው እሷም ከሆነች ገብቼ ላውራት ነው። ቆይ ከኔ ጋር ምናምን ለመጣላት አስባችሁ ነው? ብዙ ላይ አሁን የለችም። ጓደኝነትሽን አይረበሽከው አንተ ጀምራ እኮ ጥሯትና ላውራት ነው። እሷ ባኖር ሲጀመር አውቃለሁ እናንተ እዚህ እንደማትሰባሰቡ ጥሯት ልካነኛ ኤላ አቤት ያለች ሁለተኛ ነገር ደግሞ ነጠላ ለብሶ መምጣት ምናምን ምንድነው አስፈልገው? ለምን አስፈልገው? እሷን ለማናደድ ለምን አልተረዳችሁኝም? ሃይማኖትን ተቀበለኝ ፈለከው አይደለ? እሺ መቀበል ካልፈለኩ ሳምበስ ይሄ ነገር እኮ እናንተ የሚመለከታችሁ ነገር አይደለም። ጥሯት ነው ጥሯትና ላውራች። እኛን የማይመለከተን ከሆነ ደግሞ እሷ የለችም ተባልካ። እናንተ እኔን እንደዚህ እንድታወሩኝ አልፈልግም። ብዙ ነገር ማሳለፋችንን አትርሱ። ገባችሁ? እኔ ላውራት ነው። ሆነ ቢቀር ይሻላል ይላ ቢቀር ይሻላል። እንደዛ አይነት ጓደኝነት ቆይ እሷ ገንዘብ የተሻለ ህይወት ምናምን ነገር ከኔ በልጣ ስለተገኘች ምናምን ለእሷ ተደረባችሁ እንደው እንደዛ ያልን አይደለም። ከተቀበልካት ችግር የለው ግን እየተጎዳሽ ነው። ገባ? ማጎዳት አይተ ነው እኛ ነገሩን ለማየት ነው እንደውም የመጣ ነው ማለት ነው። ለአንተ ስንት ነገር እያደረገችልህ ነው። ይሄን ማሰብ አለበት። ብታረግስ እኮ በቃ ብታረግስ እኔ ካልፈለኩት እሱ ነገር ለነግራት ነው እንዳትጎዳ ስለምፈልግ። አሁን አንተ ነገሩን እያባባስኩ ለነግራት ነው ነገሩን እያባባስኩ ነው ያለው። እኛ መዛል ምን አይደለም የፈለግነው አንተ ወደማይሆን ነገር እየወሰድኩ ነው ያለው። ነው እንደዛ ሳይሆን ጥሯት አለች። እኔ ውስጤ እየታወቀኝ ነው ላውራት ነው አለች የለች እንዴ ከሌለች የለችም እኮ ነው። እኛ ለምታውቀው አንተ እኛ ነበር እና ውስጥ እኮ ነበር ነው እኛ ነን ብትኖሩም እሷ ሳትኖር እንዴት ትገባላችሁ? እየተዋወቅን አትዋሿ። ምን ሆነ ነው ማለት በስነ ስርዓት ለማስረዳት ነው የመጣሁት። እንደዚህ አይነት ነገር እኔ ማለት እንደዚህ አይነት ፊት እንድታሳዩኝ አልፈልግም። ገባችሁ? እኔ ማንንም ሰው ማስቀየምም የሆነ መኮራረፍም መጣላትም አልፈልግም። ለዛም ጭምር ነው ዛሬ ቤተክርስቲያን ሄጄ ጸሎት አድርጌ እኔ ጀስት ሃይማኖቴን መቀየር እንደሌለብኝም ለነግራትም እናቴን ማሳብ አስረድቻት ነበረ። ጥሯት ላውራት በቃ እኔ ሙስሊም መሆን አልችልም። ገባችሁ አይደል? ስለዚህ ጥሯት ካልቻልክ ማለት ሃይማኖቷን ለአንተ ያንተን ሃይማኖት መቀየር ማችል ከሆነ ተዋት በቃ አትረብሻት። አይሻልም? እንደዚህ እኮ እሱን ብዬ ነው አንተም ሆነ አሁን ላይ እኔ ገባችሁ አይደል? በቃ እኔ እንደዚህ እንድገፈታተሩኝም አልፈልግም። እዚህ ጋር እኔ የሆነ ከእናንተ ጋር መጣላትም አልፈልግም። እኔ ሰሞት ነገርም ስላለ በቤተሰቦቿ በኩልም እየመጣብኝ ያለ ነገር ነው። እዚህ ጋር ሶሻል ሚዲያ ላይ ሁሉንም ነገር ማውጣት ባልፈልግም በቃ አባቷ እናቷ እንዲጎዱ ምናምን እሷም እየተጎዳች ስላለ በጣም እንዳይናቸው ብሌንም እንደሚሳሱላት ጭምር ሁላችንም የምናውቀው ነገር ነው። ሃይማኖቴ እንደማልቀየር እናቷ አባቷም ባሉበት በስነ ስርዓት አወራለሁ ብዬ ነው የመጣሁት። እናትና አባቷ አሉ የሉም? አሁን የሉ። እናንተ እየዋሻችሁኝ ነው እንዳላችሁ። በቃ እኮ ማንም ሰው የለም እኮ አለ። ከዚህ በላይ ምንድን ነው? ከእኛ ትበልጣለህ እንዴ? ጓደኞቼ ነን። እየጮክብን ነው ጭራሽ። ኖ እኔ አሁን እናንተ ያልተረዳችሁት ነገር አለ። በቃ እኔና እሷ ማውራት ያለብን ነገር አለ። ይሄ ጉዳይ አይመለከታችሁም ነው። አንተ አታደምጥም እንዴ? የለችም ተባልክ አይደል? ከዚህ በላይ አንተ አትግፋኝ አይደለም። ሲጀመር ለእሷ መደረብ ነው እንዴ ፈለጋችሁ? አይደለም በቃ የለችም ከተባልክ አንተ ምንድን ነው ሌላ ወሬ የምታወራው? ሌላ ወሬ እያወራሁ አይደለም። በቃ በስነ ስርዓት ማውራት ያለብን ነገር እኔ እሷን ነው ማውራት። እናንተ እየተረዳችሁኝ አይደለማ። ተረዳን እኮ እንደ ጓደኝነት ተረዳን። ግን ለልጅቷን ስቃይ እኮ እንዳትሰቃይ እንድትጎዳ ስለማልፈልግ ነው መጥቼ ላውራት እዚህ ጋር እያልኩ ሃይማኖቴን ቀይራለሁ ብለህ እኮ አይደለም የምታወራት ታውቃለህ። ምታወራ ጭራሽ ነጠላ አድርገህ ምናምን እሷን ጭራሽ ልታሳብዳት በቃ ያንን ነገር ማስረገዝ ስለምፈልግ ነው። በቃ መቀየር እንደማልፈልግ ያሉትን ነገሮች ቤተሰቦቿ ባሉበት በስነ ስርዓት ማስረዳት ስለምፈልግ ነው። እሷን ስማት እስቲ ይልቁኑ ከኛ ተውና እሷን የምትልህን ስማ። እየሰማችሁ እኮ ነው እናንተ ያልተረዳችሁ ነው እንዴ እንደዚህ የምትሆነው አንተ? ሰው ላድርግ ሃይማኖትን ቀይርና አብረን አሪፍ ህይወት እንኖራለን ባለች እሱ አይመለከትም። አንተን አይመለከትም። የማይመለከተን ከሆነ ከኛ ጋር እንደዛ ነገር አታውራ። በቃ እኮ ማውራት ስለማልፈልግ ነው ገብቼ እሷን ላውራት እያልኩ ያለችማ ከሌለሽ ከምን ትኬት ታመጣታለህ እንዴ? ለምን ገባለሁ? በቃ እንደዛ ከሆነ እንድገፉኝ አልፈልግም። እናንተ ይሄን ነገር እየተረዳችሁት አይደለም። ገባችሁ አይደል? እኔ እህት አለኝ ታውቃላችሁ። በቃ በስነ ስርዓት ገብቼ ላስረዳት እንድትጎዳ ስለማልፈልግ ነው። ልትገባ ነው አንተ? ምንድነው ሐሳብህ? እስቲ ግባ አንተ ሲልብካለ እኔ አሁን ማለት የምፈልገው ነገር አልተረዳችሁኝም። ገብቼ ላውራት በስነ ስርዓት አትረዱኝም። እኔ እንድትጎዳ ስለማልፈልግ ገብቼ ላውራት እያልኩ ነው ያለሁት። እዚህ ጋር የልጅቷን ስቃይ አያሳስብህም? አንተ ያሳስበኛል። እንድትጎዳ ስለማልፈልግ ነው ገብቼ ላውራት። ያለችም የለም ማለት ነው። አታምነን ራሱ ያወራን ማለት ነው። ብዙ ነገር አክብረን እኮ እንደዚህ እያወራን ያለ ጭቅጭቅ ነው ሳያስፈልግም እኮ ምን ሆነ ነው? ምን እያልክ ነው ያለው? ብዙ ነገር አብረን ስላሳለፍን በጣም አክብረን በክብር እያወራን ነው። ሌላ ሰው ቢሆን እንደዚህ ማናወራው ገባ እኮ እሱን ነገር እኔ ገብቼ ላውራት። የለችም አትበሉኝ።
ትኖራለች። በርግጥ የትም አትሄድም ስለማቅ ነው። ምን ማለት ነው? የትም አትሄድም ማለት አሁን እናንተ ገባል። ሲጀመር አንተ አሁን ልገባ ነው ሀሳብ ምንድነው? እገባለሁ፣ እሱን እገባለሁ። እኔ ያልተረዳችሁት አንቺ ያልተረዳችው ነገር አለ። ሁላችሁም ሲመስለኝ እንደዛ ነው። የተረዳችሁት ነገር የለም። እዚህ ጋር ማዳመጥ መቻል አለባችሁ። ገብቼ ላውራት ነው። ራስህ አልገባህም። የምታወራው ራሱ ምንም የተረዳ አይደለም። ምን እያልሽ ነው ያለሽው? ምንም አይገባኝ አይደለም የምታወራው። ምን ማለት ነው? የለችም የተባልክ ነው። ከሌለች እኮ ምንም አታመጣም እኮ አለች። እኔ ገብቼ አውራታለሁ። አንደኛ ነገር ይሄ ጉዳይ እኔና ዘቡ የሚመለከት ጉዳይ ነው። እናንተን አይመለከታችሁም። ገባችሁ አይደል? በጣም የምወዳት የማከብራት ጓደኛዬ ናት። እናንተም እንደዛ ነው። ገባ? እሷም ነገረች። ስመጣ ቤት ያገኘን እኛን ነው። አሁን ቆይ ስሙኝ። እኔ የምፈልገው እኮ እኔ ጸብ አይፈጠርም። ገብቼ ጸብ ይፈጠራል ሌላ ወከባ ምናምን ነገር አይደለም። እንደዛ አስባችሁ ከሆነ አመለካከታችሁን አላውቅም። እንዳገባ የምትሉኝ ነገር እኔ እየታወቀኝ ስላልሆነ ማለት ነው። ገብቼ በስነ ስርዓት አውራታለሁ። ጀሽ ቤተሰቦቿም ልታወራ ካልፈለገች ሲቆይ ትፈልጋለች። እስካሁን ሲጀመር ነው የት ሄዳ እንደሆነ ዘቡ እኔ ገብቼ ላውራትና በስነ ስርዓት እፈተዋለሁ ነው ነገረችህ አይደል? ሃይማኖትን ስቀይር ነው ከኔ ጋር መሆን የምችለው ተባልክ አይደለ? ስለዚህ እኔ እንደጎዳ ስለማልፈልግ አውርተናል። ሁሉንም ነገር ያያችሁት ነገር ነው። እሱን ቀይር ሃይማኖትን ቀይር። እሷም መጉዳት ካልፈለግ የምትደስትበት ይወጣ ቀይር። ትስማማላችሁ? ማውራት ነገር ለአንዴና ለመጨረሻ ጊዜ እኔ ሃይማኖቴን መቀየር እንደሌለብኝ እሷም በሃይማኖቷ በጓደኝነት መቀጠል ከሆነ ትቀጥላለች። እኔ ሙስሊም መሆን አልችልም። ስሙኝ፣ በቃ እዚህ ጋር እንድጮህ አልፈልግም። የእናንተ ጓደኝነት መቅረት አላወራም። እኔ ገብቼ አውራታለሁ። ዘቡ ለምን ማለት ፈልገህ ነው? ልቀቁኝ። እኔ አውራታለሁ። ልቀቁኝ። ለምንድን ነው መገፈቱሩኝ? እኔ አውራታለሁ። እሺ፣ አትክፉኝ። ቆይ እኔ ከእናንተ ጋር መጣላት ምን አስበህ ነው አንተ? እኔ ከእናንተ ጋር መጣላት ወከቦስ መግባት ኖ እየሰማሽኝ አይደለም እንዴ? እኔ እናንተ አይመለከታችሁም። አሳልፉ። ቆም እስቲ ቁምና መጀመሪያ ሲበስተከር እንዴ ስትከበር ጭራሽ አልፈልግ ገባ ነው እንዴ? አንተ የንቃት እኮ ነው። ጭራሽ ገፍትረኸኝ። ለምንድን ነው አሁን እናንተ ያልተረዳችሁት ነገር ለማስረዳት ነው? ተረዳንህ እኮ ልጅቷ አታሳዝንህም? አንተ ቆም ብለህ አስብ እስቲ። አታሳዝንህም? አቡሻ ያልተረዳችሁት ነገር አለ እኮ። ያለችን ነገር አልቀበልም ካልካት ልትረዳት ይገባሃል አንተ ማለት ነው። ገባ አይደለ? እሱን ነገር እኔ ለማስረዳት ለአንዴና ለመጨረሻ ጊዜ ነው ላውራት እያልኳቸው ያለው። እሷ ደግሞ አስማም ያኔ አውርታችሁ ከቀየርክ ብቻ ነው እሷ ድጋሚ ታውራት። በስልክ የምታወሩት ነገር ካለ በስልክ ማውራት። ቤቷ ድረስ መተህ ደግሞ ድፍረት የለህም። ገባህ? እሺ ላውራት በስነ ስርዓት። በኋላ ግን ወደዚህ ከተመለስክ የለችም ነገር ነው መከተል። እስከዚህ የለችም። በቃ ታውቃለህ አንተ አይደል? እናንተ በስነ ስርዓት ለምን ደግሞ አታወሩኝ? ቆይ በጣም ላፊ ነገር ውስጥ እየገባህ የምትልን ስማ። ሰው ያለችው እቤት የለችም። ከየት እናምጣት ከሌለች? እኔ ማለቤት በጣም እየተጨነኩ ነው። እንድትጎዳ አልፈልግም። ለምንድን ነው የማትረዱኝ? ልክ ነህ ኤላ። እኛ ተረድተናል። ግን ይኸውልህ እኛም እዚህ የተገኘ ነው እሷን ለማየት ነበር የመጣ ነው። አጋጣሚ ማለት ነው። ገባ አይደለ? ስንመጣ ግን ያገኘናት ኤላ ሰራተኛዋን ነው። እውነት እናውራ ከተባለ ገባ? ስንመጣ እኛም እሷን አላገኘናትም። እሺ እውነቱን ነገር ይሳለች የለችም። የእውነት ሰራተኛዋ ነው ያለችው። እኛም ስንመጣ እሷን ያገኘናት። ልንወጣ ስትል ነው እኛ ልንወጣ ስንል ነው የመጣው። አንተም እንዳጋጣሚ ስለዚህ የለችም። አንተ ደግሞ እየጎዳሃት ነው። በቃ ማውራት ከፈለክ ደውለን ማነጋገር ማውራት በቃ ያለችበት ወይም ደግሞ ተቀጣጥራችሁ ማውራት ትችላላችሁ። ቤቷ ድረስ መተወከባ መፍጠር ምናምን ነገር ፋሚሊ ራሱ ማክበር አለበት። ኮኒ ኩል አንዲና ለመጨረሻ ጊዜ በስነ ስርዓት በሰላማዊ መንገድ ላውራት እንድትጎዳ ስለማልፈልግ በጓደኝነት መቀጠል ከፈለገች በጣም ማከብራት እንደናንተ ጀስት በቃ ጓደኛውና መቀጠል ትፈልጋለች እንጂ እዚህ ጋር ጸብ ውስጥ ከኔ ጋር መግባት የለበትም። እናከብራለን ጓደኛችን ነን፣ ግን እኛም ጸብ አንፈልግ። ለማንኛውም የለች ታክሰን እስካሁን ዝም ያልነው እኮ ለዛ እንጂ ሌላ ወከባ ሌላ ነገር ውስጥ መግባት አይጠበቅብንም። አለመኖር በቃ እንዴት ልመናችሁ ነኝ እንዴ? ምን ማለት ነው? እኛም ልንወጣ ስንል ሰራተኛ ነን። እንደዛ ከሆነ ገብቼ ማየት አለብኝ። ለምን ለምትገባ የሰው ቤት ነው? ምን ሆነክ ነው? ማውራት ትችላላችሁ። ቆይ አድምጠኛ። እኔ እዚህ ጋር ለጥቅም ብላችሁ እኔን እየሸጣችሁኝ እየመሰለኝ ነው ያለው። ምን ጥቅም የለም። ምንድነው ገብቼ ሰራተኛው ላውራት ገብቼ ማየት ያለብኝ ነገር አለ። ገብቼ ቤቱን አሰልገባ እኛም አልገባንም። በር ላይ ነበር ያወራናት። ይኸውልህ ተረጋጋ። አንተ መጀመሪያ ተረጋጋ። ሲቀጥል ከቤተ ክርስቲያን እየመጣ ነው። በእንደዚህ አይነት እንትን መንፈስ ሆነ እንደዚህ አይነት ነገር መፍጠሩ ለአንተ ተገቢ አይመስለኝም። ለኔ እሱን ለአንተ አልነግርህም እንዳልሆነ እኮ ጀስት እኔ በስነ ስርዓት ላስረዳት ላውራት የምታስረዳት በእንደዚህ አይነት ፖዚሽን እንትን ሆነ ነው። አንተ እኮ አሁን የመጣው እኮ ለመጣላት አስመስልከው እኮ እንትኑ ያ ነገር ፈልገህ ነው መስሎ አመጣጠም እኮ እንደዛ ነው።
እኛ ካንተ ጋር ምንም አይነት ውስጥ ነገር ለወጣ አሁን እኛ ማድረግ የምንችለው የጓደኝነታችንን ስለዚህ ከሷ በስልክ ራሱ አበር ላይ እንደዚህ መከራከር አይጠበቅ። ጠጋ ወደዛ ጠጋ በሉ። እንደውም እኛ ማለት ያለብን ነገር አውርተህ መሄድ ትችላለህ። ኤላ በቃ ከዚህ በላይ ክርክር ይቅርብህ እኮ። መከራከር እኮ ሳይሆን በቃ እኔ በሰላማዊ መንገድ ላውራት ነው። ገባችሁ ዛሬ? እሺ ከሌለችኝ ምን እናድርግ አልገባኝም። እኔ ምን አድርጉ ነው እያልከኝ ያለነው? ምን መረዳታችን እናንተ እኮ አልገባንም እንዴ? አይ እኔ ብዙ ዛቻ እንዲደርስብኝ እንዲመጣብኝም አልፈልግም። ኤላ ከዛስ ቤት መግባቱን እኮ ፈለግከው አንተ። እሷን ከሆነ የምፈልገው እኮ እኛ ባለበት ማውራት ትችላለህ ወይ ደግሞ በስልክ ማድረግ ትችላለህ። ግን ከዛ በኋላ ደግሞ እሷ የሆነ ነገር እየሆነች ደግሞ እኛ ማየት ደግሞ አንችልም። መቼም ማይሆን ነገር ነው። ምን እያልሽ ነው ያለሽው? አሁን እያወራሽ ያለሽው አንቺም እየታወቀሽ አይመስለኝም ነው። እየታወቀኝ ነው። ማወራውን ነገር አውቃለሁ። ይላ እየተጎዳች ነው እሷ እየወደደች ያውላ ነገር ያደረገችልህ ብዙ ነገር ያደረገችልህ ነው። ገባህ? ከራሴ ጋርማ ለመሆን ሞክሬ አስቤበት ዛሬ ጸሎት አርግቼ ሃይማኖቴንም እንደማልቀይር ለዘቡ ነግሬያት በጓደኝነት መቀጠልም ከሆነ ጀስት ይሄን ነገር እንዳወራ እናንተም እንዴት እንዳላችሁ አላውቅም። እኔ በቃ ደስ ብሎኝ እሷን አውርቻት ለመጨረሻ ጊዜ ሐሳቤን ትንፍስ እንድል ነው ፈልገው እንድረጋጋ ነው ፈልገው። ተጨንቄ ነው ያለሁት እዚህ ጋር አልተረዳችሁኝ። ተረዳነ። እኛም እሷ ብትኖር ደስ ይለን ነበረ። ስለሌለች ነው አይደለ? እኛም ልክ ልንወጣ ነው የመጣው አይደለ? ስለዚህ አሁን እሷ የለችም። እሷ እኛም እኮ ስላጣናት ነው መግባት አይቻልም። ገባ አይደለ? እንደዚህ ሆነ እንድትገባ ስላልፈለግን ነው እኛም። ስለዚህ አሁን ሄደ እንትን ራስህን አረጋጋ መጀመሪያ። እሺ እኔ ለአንዴና ለመጨረሻ ጊዜ ያው የብቼ አንዴ ፍቀዱልኝ። ኤላ አንተ ማለት ነው መጀመሪያ ሃይማኖትን ቀይራ አብራችሁ ብትሆኑ እኔ በጣም ደስተኛ ነኝ። ገባህ? አብራት እንድትሆን ፈልጋለሁ። ሃይማኖትን ግን ቀይረክ ነው እንዲህ የሆንክ ግን መቼም አይሆንም። ማለት ይሄን ሐሳብ እንዴት ነው እንጂ ሰብሰባችሁ ማሳደር ነው። ካንተ በላይ እሷ ትበልጥብኛለች። እውነቱን እናወራ ከተባለ ለዛ ነው አለች ማለት ነው። እንደዛ ነው ያለችም፣ ግን ካንተ በላይ እሷ ትበልጥብኛለች። ጓደኛዬ ናት። ገባካ? እንጂ የተጎዳች ማየት አልፈልግም። ሃይማኖትን ቀይረ ግን አብራ ብትሆን ለኔ ኖርማል ነው፣ ለሷም ደስተኛ ነው ብትሆን ነው። ገባ? የሷን ደስታ እንጂ የሷን ክፋት ማየት አልፈልግም። ከልብሽ ነው ነገር ያወራሽ? ይጸጽትሻል? አይጸጽተኝም። ይላ በእንደዚህ አይነት ነገር እኔ እናንተ እንዳወራችሁ አልፈልግም። አታምነንም እኛም ማለት ነው። ምን እያወራች ነው ያለችው? እሷን ነው የምትደግፋት አንተ? መደገፍ ትክክል ነው። እኛ ወንዶች ነን። ገብቷል አይደለ? አንተ እንድትረጋጋ ነው ፍላጎት። እሷ ስትጎዳ እሷ ስሜት ይገባኛል። ገባ? ይላ ይገባኛል ስሜቷ። ካንተ በላይ እሷ ነው ማስበልጣት። እኔ ከእናንተ ጋር ግብ ውስጥ ጭቅጭቅ ውስጥ እንትን ማለት አልፈልግም። ገባችሁ አይደል? በስነ ስርዓት ማውራት ያለብኝ እኔ ከእሷ ጋር ጨርሳለሁ። ደውል አውራ። ሁላችሁም ትጸጸቱበታላችሁ። እሺ ምንም የሚጸጸት ነገር የለም። ትጸጸቱበታላችሁ። የምሬ በስነ ስርዓት እኔ እሷን አውራታለሁ። ማግኘት ያለብኝ ነገር አውራታለሁ። አንቺ ደግሞ ያወራሽው ነገር የምትጸጸች ይሆናል። እሺ ቤተሰቦች እንዴት አስችሉኝ ልሂድ። እነዚህ ጓደኞቼ ተባብረው በእርግጠኝነት ውስጥ እንዳለች እኔ ደመ ነፍሴ ይነግሩኛል። ዘቡ እንደማይሆን እነግራታለሁ። እኔ ሙስሊም መሆን አልችልም። ገባችሁ አይደለና እኔ ያሉት ነገሮች በስነ ስርዓት ሲጀምር መግባት አለብኝ። ዘቡ ምንድነው? ልቀቁኝ! እንዴ ምንድነው? ልቀቁኝ! እናንተ ሲጀመር በሩ ክፍት አይደለ እንዴ? ለምን ደብቷሽ? ልቀቁኝ! ምንድነው? መታሽኝ! አንቺ ነኝ መታሽኝ እኮ መታሽኝ። ሲጀመር ለምንድን ነው ያሻችሁ? ትላለህ እንደ ስናከብር ለምንድን ነው የምትዋሹት? ስናከብር ጭራሽ አበዛን። በቃ ሂድ ተባልክ አይደል? እናንተ አይገባም እንዴ? በሩ ክፍት ነው እኮ በሩ ክፍት ነው። ኤላ ንቀን ማለት በሩ ክፍት ነው። እሷ አለች። ሂድ በቃ ተባልክ አይደል? አንተ ምንድን ነው? እሺ አሁን ልቀቁኝ። እሺ ልሂድበት። አሁን የመጨረሻ ከኔ ጋር ነው የምትጣለው። ስርዓትን ያዝ አቡሽ። ያልተረዳችሁ ነገር አለ። በሩ ክፍት እኮ ነው። ለምንድን ነው ያሻችሁ? ሂድ በቃ። ምን ሆነሃል? ኧረ አቡሽ እንዴ ለምንድን ነው ግቢ እንደዚህ ዝም ብለህ ዘው ብለህ ትገባለህ? ነውር እኮ ነው። ኧረ አለች። እኔ ላውራት በእናትህ። እኔ ያስጨነቅኩ በሰላም ነው እያገኘሁ። ከአሁን በኋላ ከኔ ጋር ነው የምትጣለው። ኧረ አቡሽ አገርሽ ላውራት። ሰው ምልን አሰማም። ሁላችሁንም እኔ በስነ ስርዓት አውራችኋለሁ። እሺ በእንደዚህ አይነት ሁኔታ እናውራ። ለእሷ ተደረባችሁ፣ ስንገናኝ እናወራለን። ይላል መልካም ብለን ስማ። አይ ያልተረዳችሁት እኮ አቡሻ እናንተ ናችሁ። እናውራለን። እሺ